አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ቤተሰብ? ሰላም ናችሁ ሆይ? ሰላም ሰላም ሁኑልን ኢንሻአላህ። ዛሬ በአዲስ ርዕስ መጥቻለሁ። ርዕሴም ያው የብርቱካን ልጣጭ ጥቅም ነው። በጣም ገራሚና አስገራሚ የብርቱካን ልጣጭ ብዙዎቻችን የማናውቀው አስደናቂና አስገራሚ ጠቀሜታ አለው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ አበረታቱን። ላይክ ሼር እያደረጋችሁ እንሻላ። ይህን ጉድ ካወቃችሁ በኋላ ብርቱካን ልጣጭን በጣም እንደማትጥሉት ተስፋ አለኝ ማለት ነው። በጣም ገራሚና አስደናቂ ግሩም የሆነ ጠቀሜታ አለው የብርቱካን ልጣጩ ማለት ነው። ከዚህ ቀደም የብርቱካን ጠቀሜታ ክፍል 1 ላይ ሰርቻለሁ። አሁን ደግሞ በጣም በሚገርም ሁኔታ የብርቱካን ልጣጭ ጠቀሜታዎች ምን ምን ጠቀሜታ አለው በሚለው ነው። እንደማትጥሉትም ተስፋ አለ። በቤታችሁ የምትጠቀሙ ከሆነ ብዙ ጊዜ ልጣጩን አስገራሚና በጣም ገራሚ ጠቀሜታ አለው እና እንዳትጥሉት እንድትጠቀሙበት፣ እስቲ ጥቅሞችን ማየታችሁ እንድትማሩበት በማለት ነው ወደ እናንተ ያመጣሁትኝ እና እስቲ አብራችሁን ተከታተሉ። ያው የብርቱካን ልጣጭ በሰውነታችን ውስጥ ያለውን የማይፈለግ ኮሌስትሮልን ያስወግድልናል ማለት ነው ልጣጩ። በሌላኛው ደግሞ በልጣጩ ላይ ያሉ ንጥረ ነገሮች የካንሰር ህዋስን እድገትንም ለመግታት ያግዛሉ። ቀጣይ ደግሞ የሰውነት ክብደትን ለመቀነስ እንዲሁም ደግሞ የልብ ህመም ስጋትን ለመቀነስ ከፍተኛ ሚና ይጫወታል ማለት ነው። ከፍተኛ ሚና ይጫወታል። ሚናውም ደግሞ የላቀ ነው ማለት ነው። ሌላኛው ለመተንፈሻ አካላት ጤንነት በተለይ ሳምባንም ንጹህ ለማድረግ እና አስምንም ለማከም አጋዥ ነው ማለት ነው። ለሳምባ በጣም ፍቱን ነው የብርቱካን ልጣጭ። አስምንም ለማከም በጣም ይጠቅማል። የምግብ መፈጨት ስርዓትን ለማስተካከል፣ ቃርን ማስመለስን ለማስታገስ ይጠቅማል ማለት ነው። ሌላኛው ደግሞ ያው ማስቲካን ከማኘክ በበለጠ የብርቱካን ልጣጭ ማኘክ መጥፎ የአፍ ጠረንን ያስወግድልናል። የብርቱካን ልጣጭ በቤታችን ውስጥ በተጠቀምነው ቁጥር አድርቀን ማስቀመጥና በፈለግንበት ሰዓት መጠቀም እንችላለን ማለት ነው። በቤት ውስጥ መልካም ጠረን እንዲኖር ቤታችን መልካም ጠረን እንዲኖረው ለማድረግ የደረቀ የብርቱካን ልጣጭን ከቅርንፉድ ጋር አድርገን ብናፈላ እንፋሎቱ ግሩም መዓዛ ይሰጠናል ማለት ነው። ይህ ማለት ቤታችን ጥሩ ሽታ እንዲኖረው ያደርጋል ማለት ነው። የተፈጨ የብርቱካን ልጣጭ ከጥቂት ውሃ ጋር ደባልቆ የራስ ቅልን መቀባት ፎረፎርንም ያስወግዳል ማለት ነው። ፎረፎር ላለባቸው በጣም ፍቱን ነው፣ ተጠቀሙት። ሌላኛው ደግሞ ለሀያው አጠቃቀሙ ለሌላኛው ለሳምባ ላስ እና ደግሞ እንዲሁም ደግሞ የኮሌስትሮል መጠን ለመቀነስ አጠቃቀሙ ለ20 ደቂቃ ያህል በፈላ ውሃ ውስጥ የብርቱካን ልጣጩን ማቆየት ማለት ነው። ትንሽ ፈላ ማድረግ አለብን ማለት ነው። በፈላ ውሃ ውስጥ ከግማሽ የሻይ ማንኪያ ጨው ጨምረን ማፍላት ይኖርብናል። ከዛ በኋላ ማዋሃድ፣ ከተዋሃደ በኋላ ትንሽ ፈላ ካለ በኋላ መጠጣት ይኖርብናል ማለት ነው። በጠጣነው ቁጥር ጥሩ ፋይዳና ጥሩ ነገር አለው ማለት ነው። ያው ከላይ የዘረዘርኳቸውን መፍትሄዎች ይሰጠናል። የብርቱካን ልጣጭ በትንሽ ማንኪያ አድርቀንም ፈጭተንም አስቀምጠን በብዙ ነገር መጠቀም እንችላለን። አንደኛ አፍልተን፣ ሁለተኛ ደግሞ ሞቅ ባለ ውሃ በኮቦች አድርገን መጠጣት እንችላለን። ያው ለፎረፎርም የራስ ቅላችንን መቀባት እንችላለን። የብርቱካን ልጣጭ እንደማትጥሉት ተስፋ አለኝ። በቤታችሁ አድርጋችሁ አስቀምጣችሁ በፈለጋችሁ ሰዓት መጠቀም ትችላላችሁ። ብዙ ጥቅምና መፍትሄ አለው ማለት ነው። ለዛሬ እዚህ በቃናል። ላይክ፣ ሼር፣ ሰብስክራይብ አድርጉ።